ከእስልምና ወደ ክርስትና ሄደህ ነው? አዎ። የአንድ ጥያቄ ልጠይቅህ ነው። አርካኑ ሶላት ስንት ናቸው? ስለ ሶላት ትንሽ ናቸው። ጠዋትም እየጠየቀ የነበረ አሁን ወደዚህ የጋበዘኝ ወንድሜና። እሺ አርካኑ ሶላት ስንት ናቸው? ምን 5 ናቸው። አይገርም። ኦኬ ሶላት አልጀናዛ ስንት ረካ አለ? አንጎዝ ነው ተሳስታል። በነገራችን 5 አይደለም። እሺ ሶላት አልጀናዛ ስንት ረካ አለ? ሶላት በቀን ስንት ነው የሚሰገደው? አርካኑ ሶላት ነው ያልኩት። ስንት ሶላት ነው የሚሰገደው አላልኩም። አርካኑ ሶላት 5 አይደለም። አታውቀውም? እሺ ሶላት አልጀናዛ ስንት ረካ አለው? አቤት እንደው ምሁር። እሺ ሶላት አልጀናዛ ስንት? አይ ሲጀመር ሶላት አልጀናዛ አንተ ሩኩ ይወረዳል እንዴ? ቆይ ስንት ረካ አለው ነው ያልኩት። ሩኩ አይደለም የጠየኩት እኮ። ረካ የምቆጥረው እኮ ሲኖረው አይደለም ስጁድ የምትወርድበት ነገር ሲኖረው እኮ ነው። እሺ ስለዚህ ረካ የለውም ወይንስ ስንት ረካ አለው? እሱን አንተ ትነግረኛለህ። እኔ አሁን የገባሁበት ዋና ምክንያት ለምንድን ነው የገባሁ በተለይ ነው የሚሻለው። ገብቶሃል? ለመሰለ ሙስሊም ነኝ አሁን የሚመልሳቸው ጥያቄዎች መመለስ አልቻልኩም። ለውጣሽ ነው ስለ እግዚአብሔር ክብር ብያውን ልዋሽ እንደ ኃጢአተኛ ቆጠራለሁ። ስማ ይኸውልህ ሾርጥ ሶላትን ጠንቅቆ የሚያውቅ አንድ ገና ቁርአን እንትን ያለ ልጅ የሚያውቀውን ነው እኮ እየጠየቀኝ ያለው። ለዛ ነው ስለ ሾርጥ ሶላት ቆይ አዳምጠኝ። ሾርጥ ሶላት እንማር ካልከኝ ሾርጥ ሶላትን እንትን እንበል። ከዛ ውጪ ግን አሁን እዚህ ያነሳችሁ አልመለስከውም። አርካኑ ሶላት ስንት ነው? 5 ነው አለ። ተሳስተሃል። አርካኑ ሶላት 5 አይደለም። ደግሜ አሁን በጠይቀህ ማታውቀውም እርግጠኛ ነኝ። እስኪ አርካኑ ሶላት ስንት ነው? ደግመህ ለመመለስ ሞክር። እሺ እኔ ልመልስልህ። አርካኑ ሶላት ማለት ምን ማለት ነው? እሺ ይሄን መልስልኝ። እሺ መልስ ነው ይሄ መልስ ነው ማለት አርካኑ ሶላት ማለት ምን ማለት ነው ነው የኔ ጥያቄ። ምን ማለት ነው? እስኪ ንገረኝ። እሺ አርካኑ ሶላት ማለት የሶላት ማዕዘናቶች ማለት ነው። እሺ አሁን ስንት ናቸው? ንገረኝ። አርካ የምትለውን ቃል ነው። አርካ ማለት ምንድን ነው? አርካን የማውቀው ኦሮመኛ እጅ ማለት ነው። አርካ ማለት ገባህ? ስለዚህ አርካ የምትለውን ቃል ፈስራት። ማዕዘናት ስንት ናቸው? እኛ ራሱ አርካ አይደለም ሀረካ ነው። አንደኛ ኦሮምኛውን አችልም። አይ ኦሮምኛ ታያዝ። ኦኬ ስለ ሸጡ ሶላትን ገብተህ ማየት ማጥናት ትችላለህ። እዚህ ጋር የኔን ዕውቀት እንድትለካ ሳይሆን የፈለግኩት እኔ ሶላት ቤት ያለውኛ ሽሩጥ ሶላት አላልኩም ሲጀምር። እሺ ሽሩጥ ሶላት ስንት ናቸው? እስኪ ንገረኝ። ታውቃቸዋለህ? ስንት ናቸው ሽሩጥ ሶላት? ይኸውልህ የተከበርክ ወንድማችን እኔ ሱረቱል አላልኩም። እንደው እባክህ እንደው ረጋ በል። እንደው ለማፌዝም ለመሳቅም ረጋ በል። እንደዚህ ያፌዘው እኔ ሽሩጥ ሶላት ስንት ናቸው? እስኪ አንድ ቁም ይኸውልህ ስማኝ፣ አንድ ቁም ነገር ልምከር በዚሁ አጋጣሚ። ዶክተር አህመድ ዲዳት ስለ በክራ አይደለም ልትወያይ ነው የመጣኸው። ወሰላ ያተኩር። ሽሩጥ ሶላት ስንት ናቸው? ሱረቱ ማለት ምን ማለት? ቅድም አርካ አልከኝ፣ አሁን ደግሞ ሱረቱ ብለህ መጣ። ደግሞ ምን ማለት ናቸው እነኚህ? እኮ እኔ ስለማላውቃቸው እኮ እኔ የማውቀው ይኸውልህ ስማኝ፣ እኔ የማውቀው አዳምጠኝ። እሺ እኔ ተማርኩት ልንገርህ ነው ሙስሊም ነበርኩ የምትለው። እኛ ይሄንን ጥያቄዎችን መጠየቅ ፈልገን ሳይሆን ይሄን ጭምብልህን ለመግለጥ ነው። ሙስሊም እንዳልሆንክና ህፃን የሚያውቀውን አንድ ሙስሊም ህፃን የሚያውቀውን ስለ ሶላት ጠይቀንህ ምንም የማታውቅ ሙስሊም እንዳልነበርክ አጭበርባሪ እንደነበርክ ጭምብልህን ለመግለጥ ያክል ነው የጠየቅነው። አሁን ጥያቄ ካለ ወደ ጥያቄ መሄድ ይችላል። አይ ወደ ጥያቄ ችግር የለውም። ግን አንተ ይኸውልህ እኔ አጭበርባሪ ብዬ መሳደብ አልፈልግም። እኔ አንድ በቴም እንደው አይደለም ማንነት እንዳጭበረበርክ አዳምጠኛ። እሺ እኮ እንዳጭበረበርክ ይሄ ስድብ ሳይሆን ማንነትን ስማኝ። እሺ ችግር የለውም። እሺ እኔ የተማርኩት ኢማሙል አዙም የሚባለውን የጥንቱን እስልምና ያው እንዳልጠይቅ አምስቱን እስልምናና
ስድስቱን ኢማን ነው እኔ ያጠናሁት። ስለዚህ አሁን አንተ መጥተህ ካጠናህ ልጠይቅህ ነው በቃ። ስለዚህ ተዋት አልፈልግም። እኔ አሁን አጭበርባሪ አልከኝ አይደል? ይኸውልህ አሁን እኮ ልይዝህ እኮ ነው በዚህ ቃል። አንደኛ አጭበርባሪ አልከኝ፣ ሁለተኛ ጭምብል አልከኝ አይደል? በኋላ ስማ፣ ስለዚህ አሁን አንተ የኪታብ ስልክ ወላሂ ተመልከታ ያችል አይደለ? እኔ ኢማሙል አዕዘም ነው የቀራሁት አለ። ኢማሙል አዕዘም ማለት ምን ማለት ነው? በአላህ ምን ታደርገኛለሽ? እሺ ትርጉሙ ንገረን። ኢማሙል አዕዘም የሚለው የሆነ ሐሳብ ከተናገራችሁ ክርስቲያኖች በዚያ ላይ መልስ ስትሰጡ ወይንም ደግሞ በዚያ ላይ ሙስሊም ሐሳብ ሲያነሳላችሁ አትቆጡ። አነሳ አይደለ? ኢማሙል አዕዘም ቀርቻለሁ። ምንድን ነው ኢማሙል አዕዘም? ታታርገኝ ነው ያልኩ ያለው ምን ማለት ነው? ኢማሙል አዕዘም ማለት ትርጉሙ ንገረን። ትርጉሙ ንገረን። ያው አንተ ችግር የለውም። እስከ ጊዜው ድረስ እስከ ተፈቀደልህ ድረስ እንደፈለግህ ማፌዝ ትችላለህ። ግን ቆይ እስኪ ልኮልኛል አሁን አያውቀውም ራሱ ኢማም ድረስ ነው የቀራሁት አለ። ኢማሙል አዕዘም የሚባል ኪታብ የለም። ኢማሙል አዕዘም ማለት ትርጉሙ ራሱ ኪታብ አላልኩም ስለመ በእናትህ ተው አንተ። ምን ማለት ነው አሁን? እኔ ትቻለሁ እኮ አሁን ስለዛ ነገር ማንሳት አልፈልግም አልኩ። ሰደብከኝ እኮ በቃ አይበቃም እንዴ? ሰደብከኝ። ስድብን ከተቀበልኩ በኋላ በቃ ችግር የለውም። አታጭበርብረህንም፣ እያጭበረበርክ ነው። ስድብ አልሰደብንህም እኛ። ማጭበርበርህን ያው በገሃድ አጋለጥኩህ። አርካኑ ሶላት ስንት ነው አልኩህ፣ ለመመለስ ሞከርክ። ዋሸህ፣ እንደማታውቅ አሳየሁኝ። 5 ነው አልክ። አይደለም ተሳስተሃል አልኩኝ። ስለዚህ ሙስሊም ነኝ እያልኩ አታጭበርብር። አጭበርባሪ መሆንህን ያው ውሸታም መሆንህን በገሃድ አሳየሁህ። ወጣል አይደለ? ይሄ ነው አሁን ሚውት ኒውት እያደረገኝ እንደዛ ስማ። ባጭሩ አሁን ጥያቄውን በቀድም ስታነሱትና አንድን ምንም መጽሐፍ ቅዱስ እውቀት ለመናገርም እንትን ያላቸውን ሰዎች የምታስቸግሩበትን ነገር ተውና ወይ መጽሐፍ ቅዱስ አስተምሩ ወይ ስለ ቁርአናችሁ በደንብ ጠንቅቃችሁ ተምከረል። እባክህ ሰውዬ ጤነኛ አይደለም እንዴ? የሆነ የምትጠይቀው ነገር ካለ ጠይቀን መልስልህ፣ ወኛን ጠይቀህ መልስ። የዳዕዋ አካሄዳችንን ጭራሽ በዚህ መልኩ አድርጉ እያለ እኮ የሰውዬ እየሰበከ ነው። ጤነኛ አይደለም እንዴ? አንተ እንዳልክ እናስተምር። አንተ የዳዕዋ አካሄድ ወይንም እንዴት እንደምናስተምር እየቀረጽክልን ነው። እንደዛ መጽሐፍ ቅዱስ አስተምሩ፣ ቁርአን አስተምሩ። ስንት ሰዓት ላይ ብንግባ ጠይቀው እስቲ። ስንት ሰዓት ላይ ብንግባ ማግርኩ ስንት ሰዓት ላይ ብንገኝ ደስ ይላል። እስኪ ንገረን። ይሄ ደግሞ ስማ፣ እኔ አሁን ጥያቄ አደ ሙስሊም ነበርኩኝ ከዛ በኋላ ከፈርኩ የሚሉ ሰዎች በአንድ በታቸው ራስ ታውቃቸዋላችሁ። ወላሂ ምን ያክል አጭበርባሪ መሆናቸው ማለት አላህ ሲያወርዳቸው ሲያጋልጣቸው። ኢማሙል አዕዘም ላይ ነው የቀራተ። ኢማሙል አዕዘም ይባላል ኪታብ ቤት ንፍጣለም እስቲንጃ ስንት ረካ አለው? ወይ እንግዲህ አርካኑ ሰላት 5 ነው ወርደዋል። ኦኬ እኔ አሁን ጥያቄ ነው ያለኝ። አላህ ጸሎት ይሰማል አይደል? ጸሎት ስጠይቁ የሆነ ጥያቄ መልስ ይሰጣል። ጸሎታችሁ ጸሎት ስታረጉ መልስ ይሰጣል። ወኢዛ ሰአለከ ዒባዲ ዐንኒ ቀሪብ ይላል። ዱዑኒ አስተጂብ ለኩም ይላል። ለምኑኝ ልመናችሁን እሰማችኋለሁ እሰጣችኋለሁ ይላል። ኦኬ እኔ አረብኛ ስለማልሰማ በአማርኛ ብታስረዳኝ ደስ ይለኛል። አጭር ጥያቄ ነው ያለኝ። አላህ ስጠይቁት መልስ ይሰጣችኋል። የኔ ጥያቄ ምንድነው? ለምን አላህ መልስ የሚሰጥ ከሆነ ለምን የገዛ ህፃናቶችን ሲያልቁ ሲጨፈጨፉ ሲንስ ይርስ ለአመታት ያህል ለምንድን ነው የማያድናቸው? ለምንድን ነው ጸሎታቸው የማይሰማቸው? ለምን አይታደጋቸው? ይሄ ብቻ ነው ጥያቄ። የእምነት ባለቤት ነሽ? እምነት የለሽም? ከይቅርታ ጋር የለኝም። እምነት የለሽም? የለኝም። ክርስቲያን አይደለሽም? አይደለሁም። እሺ ጥሩ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ እነዚህ ዓለም ላይ ስንኖር ጊዜ ነፃ መርጃ ፍቃድ ሰጥቷል ለሰዎች። እንግዲህ አምላክ በነቢያት በኩል መልእክቱን አውርደዋል፣ ነቢያትን ልከዋል።
ጽድቁን መንገድ ያመላክቱ ዘንድ ከክፉ ነገር ይከለክሉ ዘንድ ይህን ሁሉ አድርጓል። ነገር ግን ሰዎች በራሳቸው ፍቃድ ተነሳስተው ኃጢአትን ያደርጋሉ። ገብቶሻል አይደል? የተለያዩ ኃጢአቶችን የተለያዩ ክፋት ነገሮችን ያደርጋሉ። ሰውን ሊገድል ይችላል፣ አንደኛው ሊጠጣ ይችላል፣ ሊሰርቅ ይችላል። እንዲህ አይነት ነገራቶች አሉ። አላህ ከፈለገ እነዚህን እንደዚህ እንዳያደርጉ ማድረግ ይችላል ወይ ከተባለ አዎ ከፈለገ ያደርጋል። ወለው ሻአ ረቡከ ለጀዐለ الناس أمة واحدة እኔ በፈልግ ኖሮ ሰዎችን ሁሉ በአንድ መንገድ ላይ ያደርጋቸው ነበር አለ፣ በጽድቅ መንገድ ላይ ማለት ነው። ወለው ሻአ ረቡከ ለአመነ መን ፊል አርድ ኩሉሁም ጀሚዓ ይላል። ሙሐመድ ሆይ እኔ በፈልግ ኖሮ አጠቃላይ በምድር ላይ ያሉ ሰዎችን ሁሉ አማኝ አድርጋቸዋለሁኝ አለ። አዎ ይሄን አድርጎ አሳይቶናል። መላእክትን ሁሉ ጻድቅ አድርጓቸዋል፣ መልካም እንዲሆኑ አድርጓቸዋል፣ አንዲትንም ኃጢአት እንዳያደርጉ አድርጓቸዋል። ይወስኖታል በቃ። ለሰው ልጅ ግን ነፃ ምርጫ ፈቃድ ሰጠው። የሰው ልጅ በራሱ ፈቃድ ተነሳሽነት እነዚህን ኃጢአት ያደርጋል። አሁን እነዚህ የሚገድሉ ሰዎች ይሄን ጥፋት ያደርጋሉ። ነገር ግን ዋጋቸውን መቼ ያገኛሉ ከተባለ ደግሞ ከሞት በኋላ ባለው ህይወት ላይ አዘጋጅቶላቸዋል። ከሞት በኋላ ባለው ህይወት ላይ አዘጋጅቶላቸዋል። ፍርድ እዚህ ዓለም ላይ የለም። እሺ ፍርድ እዚህ ዓለም ላይ ሳይሆን በቀጣዩ ዓለም ነው። እንደየኃጢአታቸው እዚህ መያዝ አለበት ከሆነ አምላክ ለዚህ አይደለም የፈጠረው። ከሞት በኋላ ህይወት አለ ብለን የምናምን ሰዎች ነን እኛ። ከሞት በኋላ ገሃነም ይባላል፣ ገነትም ይባላል። ጀሃነም የተዘጋጀው ለማን ነው? ጥፋትን ለሚያደርጉ ሰዎች እና ክህደትን ላደረጉ ሰዎች። እዚሁ ሊያዛቸው ይያዙ በተባለ ኖሮ አንድም ሰው ምድር ላይ አይኖርም ነበር። አንቺ አትኖርም ነበር፣ እኔ አልኖርም ነበር። ሁላችንም የኃጢአት ባለቤት ነንና አምላክ አላህ ሲናገር ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ይላል። ሰዎችን በየጥፋታቸው ለያዛቸው ብል ምድር ላይ አንድ ተንቀሳቃሽ ሰው አይኖርም ነበር አለ። ሁሉም በየኃጢአቱ እዚህ ዋጋውን ቢሰጥና ቢመታ በምድር ላይ አንድ ተንቀሳቃሽ ሰዎች አትኖሩም ማለት። ስለዚህ ዛሬ እነዚህን የሚበድሉ ሰዎች ነገ ከሞት በኋላ በጣም ኃይለኛ ቅጣት አለባቸው ገሃነም የሚባል ብለን እናምናለን። ልክ እንዲሁ እነዚህ የተበደሉ ህፃናት ልጆች ደግሞ ነገ የፍርዱ ቀን በተበደሉበት በደል ልክ በጣም ለቅ ያለም እንዳላቸው ብለን እናምናለን። ህይወት ማለት በዚህ ዓለም ላይ ብቻ የሚቋረጥ አይደለም። ስለዚህ እዚህ ዓለም ላይ ለምን አምላክ ፍርድ አይሰጥም ከሆነ እኛ የዚህ ዓለም ነዋሪዎች ብቻ ሳንሆን የቀጣዩ ዓለም ነዋሪዎች ነን። እንዳውም ከቅርቡ ዓለም ይልቅ ከዚህ የቀጣዩ ዓለም ላይ ትኩረት እንድናደርግ የታዘዝን ህዝቦች ነን። አላህ ምን ይላል? ወለልአኺረቱ ኸይሩን ለከ ሚነል ኡላ ይላል። ከቅርቢቱ ዓለም ይልቅ የመጨረሻው ዓለም ለአንተ የተሻለ ነው ይላል። ወኢነ ዳረል አኺረተ ለሂየል ሐይዋን ይላል። ሰዎች ሆይ የመጨረሻው ዓለም ትክክለኛ ህይወት ማለት ያ ነው ይለናል። ይሄ ዓለም የፈተና ዓለም እንጂ የምንኖርበት ዓለም አይደለም። አሁን እየኖርን ይመስላችኋል? አሁን እየኖርን አይደለም። ስለ ቀጣዩ ዓለም ህይወት እየተፈተንን ያለነው። አምላክ በነቢያት በኩል መለኮታዊ መጽሐፍትን አውርዷል፣ ትእዛዝን አውርዷል። ይሄ ማን ነው የሚከተለው የማይከተለው የሚለውን እየተፈተንን ያለነው። ከዚያ በቀጣዩ ዓለም ትክክለኛ ህይወት ይጀምራል። ህይወት ማለት ተቋራጭነት የሌለው ህይወት ነው። ያም የቀጣዩ ዓለም ህይወት ነው፣ ዘላለማዊ ህይወት ያለበት። ይሄኛው ህይወት ግን ቀጣይነት ያለው ህይወት አይደለም፣ በቅርብ ጊዜ የሚያልቅ ነው። ስለዚህ በፈተና ዓለም ላይ ያለን ሰዎች ነን። ስለዚህ የጥፋት ባለቤቶች በቀጣዩ ዓለም ነው ምንዳቸው የሚሰጣቸው። አላህ ሱብሓነሁ ወተዓላ አንቺ እንደፈለግሽው እዚሁ ለምን ዋጋቸውን አይሰጠም እነዚህን ገዳዮችን ይሄን ያልሽውን እኔ በዚህ ዓለም ላይ ምንዳን አላደረግኩም ብሏል። الدنيا دار عمل وليست دار جزاء والآخرة دار جزاء وليست دار عمل። ይቺ ዓለም የሥራ ሀገር እንጂ የምንዳ ዓለም አይደለችም። ቀጣዩ ዓለም ደግሞ የምንዳ ሀገር እንጂ የሥራ ሀገር አይደለም። የዛኔ ሥራ ይጠቅማል። በምድር ላይ የሰራ ሰው የየሥራውን ዋጋ የሚያገኝበት ዓለም እዚያኛው ላይ ስለሆነ፣ ስለዚህ እነዚህ ገዳዮች የጥፋታቸውን ቅጣት የሚያገኙት በቀጣዩ ዓለም ገሃነም የሚባል ዓለም ላይ ስለምናምን በዚያ ላይ ጥፋታቸውን እንትን የሚያገኙት ያ ነው። እነዚህን ደግሞ እየተጎዱ ያሉ ህፃናቶች አላህ ሱብሓነሁ ወተዓላ ተቆጥሮ የማይዘለቅ ምንዳንና ጸጋን በቀጣዩ ዓለም አዘጋጅቶላቸዋል ብለን እናምናለን። እና ይህ ነው። በዚያ ላይ አላህ ሱብሓነሁ ወተዓላ ዱዓቸውን የሚቀበላቸው ተቀባይነት አገኘ ሲባል አንድ ሰው በብዙ መንገድ ነው እኛ የምንፈታው። አንደኛ ያን የጠየቁትን ነገር ቀጥታ እዛ ያደርግላቸዋል። ሁለተኛ ሰውየው ዱዓ ሲያደርግ ጊዜ ባደረገው ዱዓ አምልኮ ስለሆነ ዱዓ ራሱ ለአምላክ የምናቀርበው አምልኮ ስርዓት ስለሆነ ከእርሱ ዘንድ ደረጃችንን ከፍ በማድረግ ይቀበለናል። ወይም ደግሞ ኃጢአታችንን በዚያ በመማር ይቀበለናል። መቀበል ሲባል በቀጥታ ያን የፈለጉትን ነገር ማድረግ ብቻ አይደለም ብለን ነው። በብዙ መንገድ ይሆናል እና ይህ ነው። እሺ አንቺ ግን ፈጣሪ የለም ብለሽ ካመሽ ለምን በሱ ላይ አናወራ? ፈጣሪ የለም ብለሽ ነው የምታምኚው? ፈጣሪ አለ? የለም ፈጣሪ የለም አይደለ? ጭራሽ ፈጣሪ የሚባል የለም። ያለነው እኔ እናንተ ነን። ለምንድን ነው ፈጣሪ እንዳታምኚ ያደረገች ነገር ምንድን ነው?
ህይወት ላይፍ ኤክስፒሪየንስ ህይወት ነው። መከራ ችግር ሲበዛ እኔ እየተማርኩ ያደግኩት ማለት ነው። ለምሳሌ ስንማር ቤተክርስቲያን ወይም ከሙስሊም ህብረተሰቡም ጋር ምናምን ክርስቲያን ነበር። አዎ ክርስቲያን ከክርስቲያን ፋሚሊ ነው የወጣሁትና ላይክ አሁን ለምሳሌ ችግር ሲሆን ወደ እኔ ጩሁ እመልስላችኋለሁ፣ ችግር ካለ እፈታላችኋለሁ፣ አባታችሁ ነኝ አልጥላችሁ ምናምን ይልም። ስንጸልይ ግን ብዙ መከራ እናያለን። ብዙ ህፃናቶች ሲገደሉ ካለ ጥፋታቸው በጣም ላረፍ ኢነሰንት ችልድረን ስፔሻሊ አሁን ለምሳሌ ትልልቆች ቢቀጡ ቢሞቱ ቢገረፉ ኢትስ ኦኬ አጥፍተዋል። ህፃናት ግን ኢነሰንት ናቸው ነው። ስለዚህ እየለመኑ እየጸለዩ እግዚአብሔር ወይ እርዳኝ ማረን እያሉ ምንም የሚሰማ የለም። ኢግኖር እያደረጋቸው ነው። ስለዚህ ተስላኮ አሁን እሱ ምን አለ መሰለህ እሱ ትእዛዝ ቢሆን አምላክ ይሄንን ነገር አድርጉ ቢላቸው ኑሮ የዛኔ ይሄን አምላክ እንደ አምላክ አድርገሽ አትቀበሉ። ለምሳሌ ህፃናቶችን ግደሉ የሚል ትእዛዝ ቢያቀርብ ወይንም ደግሞ እነዚህ ንጹሃኖችን እንዳጥፏቸው የሚል ትእዛዝ ቢያቀርበው የሰዎች ስራ ከሆነ ግን ኃጢአተኞች ናቸው ሰዎች የሰዎች ፈቃድና ፍላጎት ያስራ አምላክ በዚያ ነገር የሚወቀስበት አይደለም። አባትነቱ ታዲያ ምኑ ላይ ነው? ልጆችን ካልታደገ ልጆችን ከመከራና ከስቃይ ካላዳነ አባትነቱ ምኑ ላይ ነው? I don't understand this። ትክክል ነገር ይኸውልሽ እሱ ምን አለ መሰለሽ አምላክ ይሄ ጥፋት እንዲያደርጉ አላዘዛቸውም እያልኩሽ ነው። እነዚያን አጥፊዎቹን ማለት ነው። ተተገለረለ ያንን ነገር እሱ እንዲያደርጉ አዛቸው በነበረ አምላክ አይሆንም እሱ እነዚህን ልጆች ግደሉ የሚል እንዳልሽው ክርስቲያን ከሆንሽ አንቺ በክርስቶስ ከነበርሽ በክርስትና ዓለም ላይ እንደ መጽሐፍ ቅዱስ ሂደን ስናይ ጊዜ እግዚአብሔር ህፃናቶችን ግደሏቸው የሚል ትእዛዝ ሰጥቷል። ምናልባት መጽሐፉ ጽሑፍ ነው። አሁን ለምሳሌ እሱ ብቻ አይደለም። አሁን ኦኬ እሺ ፍልስጤም ላይ እንደዛ አለ። አሁን ላስት 4 years ማለት በዓለማችን ጋዛ ህፃናት ላይ ይገደላሉ እኮ እኛሽ ነው። አሁን ጋዛ ፍልስጤም ላይ ምናምን እንደዚህ እየተካሄደ ያለው እኛ እናንተ አላወቃችሁም እንጂ ኢትዮጵያውያኖች የመጽሐፍ ቅዱስን ትእዛዝ እየፈጸሙ ነው። እግዚአብሔር መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው ብሏቸዋል። ትግራይ ውስጥ የነበረው ጦርነት ያለቁ ህፃናትስ ምን አጠፉ? ምን አጠፉ? እነሱ እኮ ያንን እነዚህ ተከትለው የሚፈጽሙ እንደዚህ ኢትዮጵያ መንግስት እንደምታውቂው ክርስቲያን ነው አይደል እንዴ? ስለዚህ መጽሐፍ ቅዱስን ትእዛዝ እየፈጸሙ ሊሆን ይችላል። እነዚህ ሰዎች ህፃናቶችን በየቦታው እያሳደዱ የሚገሉት መጽሐፍ ቅዱስ ላይ እግዚአብሔር ህፃናቶችን ግደሉ፣ ብላቴናዎችን ግደሉ ብሏል። ከፈለግሽ ላሳይሽ እችላለሁ። የት ነው የሚለው እንደዛ መጽሐፍ ቅዱስ ውስጥ? በቃ ላሳይሽ። እንደስ ነው የሚባለው። ጠብቂኝ አንድ ደቂቃ። እሺ ገቡ ምንም በሶሻል ሚዲያም ሆነ በአካል እስላም ክርስቲያን መኖርን ያውቃሉ። መንኩሰው ገዳም የገቡ በዛው በመነኮሱበት ቦታ ቢሞቱ አላህ Subhanahu Wa Ta'ala ይጠይቃቸዋል አይጠይቃቸውም? ያኒ በሶሻል ሚዲያ አልሰሙም። እንደው ዝም ብሎ ነው የገቡት። እዛው አልደረሳቸውም የእስልምና ጥሪ ማለት ነው። እነዛ ሰዎች ቢሞቱ አላህ ይጠይቃቸዋል? ደሞም እንዲህ የሚልም ሐሳብ አለ። ለምሳሌ እኔ እህቴን ወደ እስልምና ጠርቻታለሁኝ። አባቴን አልጠራሁትም፣ እናቴንም ሞከር አድርጌያለሁኝ። አንድ ቀን ጠይቄህ ጊዜ ካልደረሳቸው እስልምና ካልደረሳቸው ቢሞቱ አላህ ይጠይቃቸውም ብለኛል። ይሄማ እንግዲያስ እኔ በመክራቸው ላይ ሰሙኝ ስለሚችሉ ክርስትና ሙስሊምናን ሊቀበሉ ስለማይችሉ ሳልመክራቸው ቢሞቱ ያኔ አልደረሳቸውም የእስልምና እንትን ጥሪ የጀነት ይሆናሉ ብዬ አነጻጽሬ ያሰብኩኝ። እቺ ነገር እንዴት ትታያለች? እሺ የመጀመሪያው ሰዎች ሲፈጠሩ የአደም አለይሂ ሰላም ዘመን ሰዎች 60 ክንድ ወይንም 30 ሜትር ናቸው። እኛ ደግሞ 2 ሜትር የማንሞላ ህዝቦች ነን ያውኖቹ። እና በምንሞት ጊዜ ወይንም በምንቀሰቀስ ጊዜ የሚኖረን ተክለ ሰውነት እንዴት ነው የሚል መሰለኝ። እንደዚያ ከሆነ በምንቀሰቀስ ጊዜ ያን የኖርንበትን ተክለ ሰውነት ይዘን ነው የምንነሳው። ነገር ግን ወደ ጀነት ስንገባ ጊዜ ዛኔ ሁላችንም በአደም ቁመት እንሆናለን። 60 ክንድ ወይንም 30 ሜትር እንሆናለን። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም يدخل اهل الجنه الجنه على طول ابيهم ادم 60 ذراعا የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የጀነት ሰዎች ወደ ጀነት ሲገቡ በአባታቸው በአዳም ቁመት 60 ክንድ ሆነው ይገባሉ ብለው ቃል በቃል ተናግረዋል። ስለዚህ ዛሬ 2 ሜትር የሚኖር ህዝብ ዛኔ ልክ እንደ አደም መጀመሪያ አደም ገነት ሲገባ በነበረው ተክለ ሰውነት ሆኖ ነው የሚገባው። ውበታቸውም እጅግ በጣም ያማረ ውበት ነው። እጅግ በጣም የፈካ ነው። ሁላችሁም 33 ዓመት እድሜ ይዛችሁ ነው የምትገቡት። በሌላ ሐዲስ ላይ يدخل اهل الجنه الجنه على
ወሁም አብናእ 33 ብለዋል። የጀነት ሰዎች ወደ ጀነት ሲገቡ የ33 ዓመት ወጣቶች ሆነው ይገባሉ አሉ። የሰላም ገና ወጣት። ከዚያ እድሜ መጨመር አለ ወይ? የለም፣ እድሜ አይጨምርም። አይገርም? ያለው ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ባሉበት ይሆናሉ፣ አያረጁም አሉ። አያረጁም፣ አይታመሙም፣ አይርባቸውም፣ አይጠማቸውም፣ አይሸኑም። ይሄ ከሰገራ ምናምን የሚባል ነገር አያውቃቸውም። የወር አበባ የሚባል ነገር የለም። ነፍጥ፣ ምራቅ፣ ካካ፣ ይሄ እንዳለ ቆሻሻ ነገር ሁሉ የዛኔ እዚሁ ምድር ላይ ይቀራል። እንቅልፍ ራሱ የለም፣ አይተኙም። ለምንድን ነው ሰው የሚተኛው? ምንተኛ እኮ ሲደክመን ነው። በቃ ደከመኝ አረፍ ልበል እንላለን አይደለ? ያው ህፃን ሆነ የሞቱም ልክ እንዲሁ እኩል ነው የሚገቡት ከአባትና ከእናታቸው ጋር እኩል ሆነው። እዛ ልጅ አጎት አክስት ምናምን የሚባል ዓለም አይደለም። ሁሉም የራሱ ግዛት ያለበት ዓለም ነው። ይህን ይመስላል። እና ስለዚህ የጀነት ሰዎች ሲገቡ ጊዜ በዚያ ሁኔታቸው ነው የሚገቡት። መቼ ነው ያ የሚቀየረው? ያ ተክለ ሰውነታቸው ገና ከቀብር እንደተነሱ ወይ የት ላይ ነው? ልክ ወደ ጀነት ሊገቡ ሲሉ ሲራጥን እንዳለፉ ነው። ሲራጥን እንዳለፉ ሁላቸውም ከሃዲያኖች በሲራጥ ላይ ይወድቃሉ ወደታች። አማኞች ሲራጥን እንዳለፉና እንደሄዱ አላህ ስብሐነሁ ወተዓላ ሰልሰቢል የሚባልን ወንዝ እዛ አዘጋጅተዋል። በዚያ ላይ ታጠቡ ይለናል። ሁሉም እዛ ሲታጠብ ሙሉ ተክለ ሰውነታቸው ይቀየራል። አንድ የጀነት ሰው ከሰማይ ብቅ ቢል ዓለምን የማብራት አቅም አለው። በፊቱ ብርሃን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ሰው ለው አነ ሑረል ዐይን እጠለዐት ዐላ አህሊል አርድ ለአዳአት ማ በይነ ሰማይ ወልአርድ አሉ። አንዲት የገነት ሑረል ዐይን ከሰማይ ወደ ምድር ፊቷን ብቅ ብታደርግ በሰማይና በምድር ያለውን ዓለም በፊቷ ብርሃን ባበራቸው ነበር አሉ። ምን አይነት ተክለ ሰውነት ነው! ብርሃናማ ናቸው። ከዛ በኋላ በቃ ዓለምን የሚያበራ ፊት ነው ያላቸው። ዓለምን ያበሩታል ብቅ ቢሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዷ ማለት ነው የፊቷ ብርሃን ብቻ። ታዲያ ምድር ላይ የምትኖር ሙስሊም ሴት ደግሞ ከዛ ከተፈጠሩት ከሑረል ዐይን ይበልጣሉ። ከሑረል ዐይን ይበልጣሉ። እነርሱ ደግሞ ከሑረል ዐይን ይበልጣሉ። ምክንያቱም እነዚህ ያለምንም ስራ ነው ያገኙት፣ እነዚህ ግን ሰርተው ነው ያገኙት። ስለዚህ እነዚህ በውበትም በስልጣንም በተክለ ሰውነት በሁሉ ነገር እነዚህ በጣም የበለጡ ናቸው። ያ ነው እና የጀነት እንትን ዓለም በጣም የሚገርም ዓለም ነው ጀማ፣ ወላሂ የሚገርም ዓለም ነው። እንቅልፍ የለም እዚያ። ለምን ከተባለ እንቅልፍ የሚተኛው ሰው ለምንድን ነው? ስለሚደክመው ነው አይደል? አንዴ ደከመኝ አረፍ ልበል እንላለን። ከተኛን በኋላ እንደገና እንደ አዲስ ጉልበት ሰብስበን እንነሳለን። ታዲያ እዛ መድከም የለም ብሎ አላህ ዘጋው። ያንን ችግር እንቅልፍ የሚያስፈልግበትን ምክንያት ዘግቶታል። ላ የመሱሁም ፊሃ ነሰቡን አለ ወማ ሁም ሚንሃ ቢሙኽረጂን። እነርሱ በእርሷ ውስጥ ድካም የሚባል አያውቃቸውም፣ አይነካቸውም። ልጅ መውለድ ሳለ ወይ ላ ልጅ መውለድ የሚባል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል የጀነት ሰዎች አይወልዱም ብለዋል። እዛ መውለድ መወላለድ ምናምን የለም። ግን ከፈለገ ሰው በጀነት ውስጥ አንድ ነገር ከፈለገ አንድ ሰው ኃጢአትን እስካልፈለገ መጥፎ ነገር እስካልፈለገ ድረስ ይሰጠዋል። ልጅ መውለድ ክፉ ነገር ነው ወይ? አይደለም። ስለዚህ ብትፈልጉ ትሰጣላችሁ ብለዋል። አንድ ሰሃባ መጥቶ ልጅ መውለድ ብንፈልግስ አለ። ትወልዳላችሁ አሉ። ግን ያ መወለዱና መቆሙ ልጁ መሄዱ በሰዓት ውስጥ ነው የሚሆነው አሉ። ያ ራሱ እንደ ምድራዊ አይደለም። 9 ወር ማርገዝ ከዛ መጣ መውለድ ምናምን ሂሳብ የለም። ወዲያው በፈለገበት ቅጽበት ይሆንለታል ያ ነገር አሉ። ሚስቱ ወዲያው ታረግዛለች፣ ወዲያው ትወልዳለች፣ ወዲያው ቆሞ ይሄድለታል በሰዓት ውስጥ። እሺ ከላይ ያለው